እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። እፎይ በጣም ከባድ የተሰራው ነራት ካሜራ ዙሪ ባሳያችሁ ምን አይነት ቻይና ነው የምትሉኝ? እኔ ቤታዬ መታለች። ኦኬ ቸርነት ጋይስ ለቤታ ሼር አድርጉልኝ። ላይቡ ወጣለች ማለት ነው። ቤታዬ የኔ ቆንጆ ገስ ላኪልኝ ኢንቫይት ላረግሽ ነበረ እንትን አለ ያስቸግራል። ቤታዬ በታላቅ ይቅርታ ኢየሱስ ክርስቶስ ወይኔ ምን እያደረኩ እንደሆነ አታውቁም። የኔ ተወዳጆች ለሁለት ሰው ቀርቧል እዚህ ጋር እና እየሰረኩኝ ነው። ትንሽ የኔ ያነሰ መስሎ ታየኝና እየሰረኩኝ ነው። እሺ እንትን አድርጉልኝ ፕሊዝ፣ ሼር አድርጉልኝ ለሁለቱም። ዛሬ ላመስግን ጌታ በዝማሬ እሺ ለመሲም ለኤልሹም ለሁሉም ሼር አድርጉልኝ እስቲ። እንዲህ አይነት ጊፍት አትላክ አላልኩም አንድ ሰውዬ? እንደዚህ ለመልካም ነገር ለምንድን ነው ግን የሚቆራረጠው? የኔ ተወዳጆች ኧረ ተው ግድ የለም፣ ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉት ፕሊዝ የኔ ተወዳጆች። ኪዱ እግዚአብሔር ያክብርልኝ። እሺ የኔ ተወዳጆች ለኤልሹም ለቤታም ሼር አድርጌያለሁና እነሱም ይመጣሉ። ያው ዛሬ በቻልነው አቅም እንግዲህ ክርስቶስን የሚያስደስት ጌታችን ኢየሱስን የሚያስደስት ስራ ሰርተን እናልፋለን። በዚህ ጉዳይ ሊከፋ የሚችለው ሰይጣን ብቻ ነው። እንግዲህ ሰይጣን ይፈል። እሺ በደንብ ፕሊስ ሼር አድርጉልኛ። የእናንተ እገዛ እኮ ይፈልጋል። እሺ እስከዛ ድረስ አንዳንድ ሀሳቦችን ልናገር። የኔ ተወዳጆች እንግዲህ ዛሬ ሁልጊዜ ማታ ማታ ያለንን መርሃ ግብር ታውቁታላችሁ። ተስፋ በመቁረጥ ስሜት ላይ ላሉ፣ ራስን በማጥፋት ስሜት ላይ ያሉ የተለያዩ እህት ወንድሞቻችንን እያቀረብን የምናወራበት ዕለት ነው ዛሬ። ሌላው የሰሙነ ሕማማት ሁለተኛውም ቀን ነው ዛሬ እና ዛሬ በጣም ብዙ ተመሳሳይ የሆኑ መልእክቶችን ተመለከትኩኝ። ኢቨን ቪዲዮዎችም ጥምር ተሰርተው ማለት ነው። ያ ደግሞ ምንድነው እጅግ በጣም በምንወዳቸው እህቶቻችን ዙሪያ ነው እና ቅድም ስናገር እንደነበረው እኔ ቤታዮንም ኪዱንም ያወቅኳቸው በዚህ ቲክታክ ፕላትፎርም ላይ ነው።
እግዚአብሔር ይመስገን ስላወኳቸው በጣም ደስ ብሎኛል። እንደምታውቁት በቻልነው አቅም የቅድስት ቤተክርስቲያናችንን ትምህርት በእነዚህ ሁለት እህቶቻችን የቲክታክ ፕላትፎርም ለሁሉም ለማስተላለፍ ስንሞክር ነበረ። ብዙዎቻችሁ የምታስታውሱ ይመስለኛል እና በጣም ብዙዎች ፈቃደኛ ሆነው እንግዲህ በጣም ብዙ ፎሎወር ስላላቸው የእነሱን አካውንት ተጠቅመን ቤተክርስቲያንን ትምህርት ስናስተምር፣ የተለያዩ ዝማሬዎችን ስንዘምር፣ መልካም የሚባሉ ነገሮችን ስናደርግ ነበረ እና በመሃል እንግዲህ የተፈጠሩ ችግሮች ነበሩ። በነገራችን ላይ ለሁለቱም ሼር አድርጎ እሺ። ዛሬ እንደ ቤተክርስቲያን ልጅነታችሁ ታዛችሁ የምትቀርቡበት ቀን ነው እንጂ ልክ እንደሌላው ቀን አላደለ አይ ዛሬ ላይቭ ልግባ ዛሬ ላይቭ አልገባ ምናምን የሚባልበት ቀን አይደለም። ዛሬ ሰሙነ ሕማማት ነው ቅድም እንዳልኩትና በሰሙነ ሕማማት ቢቻል ክርስቶስን የሚያስደስት ስራ ብንሰራ መልካም ነው። ሼኔ ተወዳጆች እና ሁለቱም እህቶች በመካከላቸው የተፈጠረው ችግር ምንድነው? እኛን አይመለከተንም። እሱ ለሌሎቻችሁም ክርስቲያን የሆናችሁ እህቶች ወንድሞች አላደለ እንደው እርቅ መሃል ላይ የተጋጨ ሰው ሲታረቅ የተቀያየሙበትን ነገር ከእንደገና እያነሱ እያስታወሱ መወቃቀሱ መተቻቸቱ አላስፈላጊ ነገር ነው። እነዛ ሰዎች ለብቻቸው ሲሆኑ የሚደርሱበት ጉዳይ ነው እና የሁለታችሁን አንድ መሆን በጣም ብዙ ሰው ይፈልገዋል። ቲክቶክ ላይ ያለ በጣም ቁጥሩ ብዙ የሆነ ሰው እንደው በታረቁልን ይላል። የምታስታውሱ ከሆነ ቅርብ ጊዜ እጅግ በጣም እንወዳቸው ሌሎች እህቶቻችን ፊዮና፣ ጃኒ በእውነት ሁለቱንም በመጀመሪያ ጊዜ ያክብርልኝ እንደ ወንድምነት ቀርቤ በነሱ የቲክታክ ፕላትፎርም መንፈስ የሆኑ ኮንተንቶች እንዲተላለፉ ስጠይቃቸው በጣም ፈቃደኛ ሆነው ለቤተ ክርስቲያንም ታዛዥ መሆናቸውን ያሳዩበት አጋጣሚ ነበረ እና በመሀልኛና አቅም ረዥም ጊዜ በመካከላቸው የተፈጠረ ችግር ነበረ። በጣም በዚህ አጋጣሚ ሁለቱንም እግዚአብሔር አምላክ ያክብራቸው፣ ታዛዦች ናቸው። ሁለቱም ጋር የደወልኩት እና በዚህ ቀን የገብርኤል ዕለት 24 ገብርኤል ቤተክርስቲያን እፈልጋችኋለሁ፣ የፈለኳችሁ ደግሞ ጉዳዩ በዚህ ጉዳይ ነው እና እንዳትቀሩ አልኳቸው። ሁለቱም ታዘው ነው የመጡት። ይቅር ለእግዚአብሔር ተባብለው ሁለቱ ለብቻቸው መወቃቀስ ያለባቸውን ጉዳይ ተወቃቅሰው ነው የተለያዩት እና ሁለቱ መካከል በተፈጠረው ችግር የተደሰቱ አካላቶች ነበሩ። እግዚአብሔር ይመስገን። ከዛ በኋላ ግን ርቃ ወርደው ጣን እንዲያፈር ክርስቶስ እንዲደሰት አድርገዋል። በዚህ አጋጣሚ ያው በላይ ሳይንቁ ታዘው እንደው አላደለ ሁለቱም እህቶቻችን እንግዲህ ሰሙነ ሕማማት ነው ቢችሉ እዚሁ ቢመጡና ክርስቶስን የሚያስደስት ስራ ብቻ ቢሰሩ እኔ ደስ ይለኛል፣ እግዚአብሔር ፈቃዱ ከሆነ። ካልሆነም ግን የግድ ሁሉም ነገር በአደባባይ መሆን የለበትም። ሁሉም ነገር የግድ በላይቭ ስትሪም መተላለፍ የለበትም። ሁለቱም እርስ በርሳቸው ተፈላልገው ተደዋውለው ይቅር ለእግዚአብሔር መባባል አለባቸው። ለምን ይናልን? ምክንያቱም ያለንበት ወቅት አንድ ሰሙነ ሕማማት ነው። ተወዳጆች ያለንበት ወቅት ምንድነው ብያችኋለሁ? ሰሙነ ሕማማት ነው። እያንዳንዱ ክርስቲያን ሊታዘዝ የሚገባበት ወቅት ነው። እያንዳንዱ ክርስቲያን በቃ በውስጡ የያዘውን ቂም በአጠቃላይ ነቅሎ የሚጥልበት ቀን ነው። ይሄ ሰሞን ያለንበት ወቅት ሰሙነ ሕማማት እንዲህ ያለ ቀን ነው እና ብዙዎቻችን በብዙ ነገር ተከፍተን ሊሆን ይችላል፣ በብዙ ነገር አዝነን ሊሆን ይችላል። ግን እመኑ ልንገራችሁ፣ በዚህ አጋጣሚ ተጣልታችሁ ያላችሁ በጣም ወዳጅ የሆናችሁ ሰዎች ሕያው እግዚአብሔር ምስክሬ ነው፣ ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። በነገራችን ላይ ይሄ ያለ አይደለ በኖርማል ጓደኝ ሌላም እንግዲህ የተጋጨ ሰው ካለ እኔ አላውቅምና በኖርማል ጓደኝነት ብቻ አይደለም እምላችሁ፣ በእጮኝነትም ላይ ሆናችሁ በመካከላችሁ ጸብ ሲፈጠር፣ በመካከላችሁ አለመግባባት ሲኖር፣ በመካከል ችግር ሲፈጠር አንድ ነገር አስታውሱ የኔ ተወዳጆች፣ ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል፣ በክፉም በደጉ እና ልክ የሆነ ሰዓት ላይ ሰዎች ሲጣሉ ሰዎች ሲጋጩ የሚመለከታቸው አለ አይደለ ብዙ ጊዜ የሚመለከታቸው በጣም ይቅርታና ጉቺን አስገባት መታለች። ጉቺን አስገባት አበባ እየሰጠች
ኦኬ እሺ፣ ይቅርታ እኔ አላወቅኩኝም። መሲ በጣም ይቅርታ። ኢንቫይት አድርጌ ያለሁኝ ኪዱን መታ ነበር። ምናልባት ኔትወርክ ይሆናለች። እሺ እሺ፣ ሼር አደርግላታለሁ። እሺ ቤታዬ ደህና ነሽ ወይ? ሰላም ፈለገ፣ ሰላም ብርጅስቶን፣ ተመስገን። ሁላችሁ እንዴት ናችሁ? እግዚአብሔር ይመስገን። ስለመጣሽ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እኔ እንዴ አንተን አሉኝ እኮ አንጫጩት እኮ ቤታ አልመጣም ብዬ ነበር፣ ግን ያው አንተ ጉቺ ነው። ኧረ ደህና መጣሽ ቤታዬ። ስለመጣሽ በጣም ደስ ብሎኛል። ከእንቅልፌ መነሳቴ ነው። እሰይ እሰይ፣ በጠዋት ገና በትኩሱ አገኘሽ። ደስ እንዴት ነው ህማማት? ጥሩ ነው ይባላል። ቤታዬ ስለመጣሽ በጣም ደስ ብሎኛል። አንዳንድ ነገሮችን እንትን ልበልና ከዛ አንቺን የፈለግኩበትን ሌሎች እህቶችን የፈለግኩበትን ምክንያት እነግርሻለሁ። ከዛ አምናለሁ ደግሞ አንቺም እንደማታሳፍሪኝ፣ በእምነትሽ ቆራጥ የሆንሽ እህት እንደሆንሽ አውቃለሁ። በሌሎች ነገሮች ባላቅም በቤተ ክርስቲያንሽ በእምነትሽ የማትደራደሪ እህት እንደሆንሽ አውቃለሁ። እና እንግዲህ አሁን እኛ ለተሰባሰብንበት መልካም ሀሳብ ፖዘቲቭ እንደምትሆኝም ተስፋ አደርጋለሁ። ተወዳጆች በቻላችሁት አቅም ለቀሩ እህቶች ደግሞ በደንብ ሼር አድርጉልኝ። እነሱ እስኪመጡ አንዳንድ ነገሮችን ብቻ እናገራለሁ። እሺ ይፈቀድልኝ? እሺ ቤታዬ። እሺ ልበል አንድ ነገር ልናገር። አይቻልም አይቻልም። ቄስ ያልባረከውን ነገር አሁን እንደ ዳቦ ቢቀርብ ምናምን ቄስ አባወራ ሳይባርክ ዝም ብሎ ይበላል? እሺ ችግር የለም። እሺ የተወሰነች ነገር ብቻ ነው ብለው አላቆየሽም። እሺ ኧረ ችግር የለም። መልካም ኦኬ። ምናልባት ሞዴሬተሮች ኪዱ እና ኤልሻዳይ እወጣለሁ ፈለገ እወጣለሁ። እውነት ነው እወጣለሁ። ቆይ አሁን እዚህ ጋር አንድ ነገር እንደውም የምናገራቸውን ነገሮች አንድ ጊዜ ላቁምና አንድ ነገር ብቻ እንተማመን። እኔ ፈለገ ያወራሽ ይፈልጋል ምናምን ስላሉ አይደለም ሌሎች ሰዎች ይግቡ አልኩኝ እኮ እንጂ ሌሎች ሰዎች አንቺን መጥተው ይጠይቁ፣ አንቺን ያናግሩ አይደለም ያልኩት። ችግር የለውም። ምን ይወጣላቸዋል፣ እነሱ ይገባሉ፣ ከዛን ይገባለው ቀጥዬ። እንደዛ ችግር የለውም። ቆይ ቤታዬ አሜሪካን እንዴት ነው? ህማማት ገብቷል አይደል? እኔ ያው ስላልጾምኩኝ ህማማቱን እንትን አላልኩም። አልጾምኩም፣ በዚህ ዓመት አልጾምኩኝም። ችግር የለውም። ሰሙነ ህማማትንም እኮ ያው ማክበር ይቻላል። ችግር የለውም። ወደ አንቺን ወደ ፈለኩበት ጉዳይ ግን ልግባና የተወሰኑ ነገሮችን ልንገርሽ ቤታዬ። ምንድነው መሰለሽ፣ በመጀመሪያ በጣም ነው የምወድሽ፣ ስለ እውነት በጣም ነው የማከብርሽ። ይህን ነገር በዚህ ሁሉ ህዝብ ፊት የምናገረው ለከንቱ ውዳሴ ወይም ደግሞ ለሽንገላ አይደለም። እባብ ሔዋንን ባሳተ ጊዜ በተጠቀሙ አይነት ሽንገላ አይደለም እየወሩ ያለሁት። ከልቤ ልክ በቃ አለለ ከአንጀቴ ነው እየተናገርኩ ያለሁት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በእኔ ዘንድ መወደድን አክብሮትን ያገኘሽው በአንቺ ውስጥ ማለት ከነማንነትሽ ባለሽ አቅም ሁሉ ቤተክርስቲያንሽን ስለምታከብሪ ነው። ሌላው ነገር ትርፍ ነው። ሌላው ነገር ሌላ ጉዳይ ነው። ግን ቤታ ለእኔ ባገኘችው አጋጣሚ ቤተክርስቲያኗን የምታከብር፣ ባገኘችው አጋጣሚ የቤተክርስቲያኗን ትምህርት፣ የቤተክርስቲያኗን ስርዓት ለሌሎች ለማሳየት የምትሞክር ቅን እና የዋህ እህት ነች። በተመሳሳይ ኪዱንም በዚሁ በቲክታክ ፕላትፎርም ላይ ያወቅኳት ቤታ፣ እሷም ልክ እንዳንቺው መንፈሳዊ የሆኑ ኮንተንቶችን ለማስተላለፍ ስንሞክር ከዚህ በፊት ቤታ የአንቺን ማስቸግር ያውቃለው። አንቺ ቤት መጥቼ
አንቺን የሚከተሉ ሰዎች የተወሰኑ ነገሮች እንዲማሩ እንደውም ታስታውሺ ከሆነ የመጀመሪያ ጊዜ ትምህርት የተማማርነው ስለ ቅዱሳት ስዕላት ነበር እና ሌሎችም ትምህርቶችን ኪዱን ቤት ጭምር ለማስተማር በትህትና ስጠይቅ እሷን በፍቅር ነው የተቀበለችው እና ሁለታችሁም በሕይወታችሁ ያከበራችሁት ክርስቶስን ነው። ሁለታችሁም በሕይወታችሁ ያከበራችሁት እናታችሁ ቤተክርስቲያንን ነው። እናታችሁ ቤተክርስቲያን ደግሞ ዛሬ አንድ ነገር ትፈልጋለች ከእናንተ። ያ ምንድን ነው? አባታችሁ ክርስቶስን እንድትመስሉላት። በነገራችን ላይ ተወዳጆች፣ ለሁላችንም ለኦርቶዶክሳውያን ቤተክርስቲያን እናታችን ናት። ከአብራከ መንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልደናለች። እናት ልጅ በወለደች ጊዜ ልጇ አባታቸውን እንዲመስልላት እንደምትፈልግ ሁሉ ቤተክርስቲያናችንም እናታችን ቤተክርስቲያን ከአብራከ መንፈስ ቅዱስ እኛን ጸንሳ ከወለደች በኋላ አባታችን ክርስቶስን ነው እንድንመስልላት የምትፈልገው። ቅድም እንዳልኳችሁ በተፈጥሮ እናት ልጅ ስትወልድ ልጇ አባቱን እንዲመስል ነው የምትፈልገው። ልጆቿ በአጠቃላይ አባታቸው እንዲመስሉላት ነው የምትፈልገው። እናታችንን ቤተክርስቲያን ደግሞ ክርስቶስን እንድንመስልላት ነው የምትፈልገው። እና ቤታዬ ዛሬ እናትሽ ቤተክርስቲያን አባትሽ ክርስቶስን እንድትመስልላት ትፈልጋለች። ክርስቶስን መምሰል ምን ማለት ነው ከተባለ ደግሞ ክርስቶስን መምሰል ማለት በትንሹ እያንዳንዳችን ምዕመናን በተለይ እንደ ቅዱሳን አባቶቻችን መገደል ላልቻለ ለኛ በትንሹ ይቅር በመባባል ክርስቶስን መምሰል እንችላለን። ይቅር መባባል ደግሞ እስከምን ድረስ ነው? ለምሳሌ ብዙዎቻችሁ መቼም ኦርቶዶክሳውያን በተለያየ አጋጣሚ ንስሐ ገብታችሁ ታውቃላችሁ። እውነት አዳዲስ ንስሐ ነው የምትገቡት? ራሳችሁን ለካህን ለማሳየት በቀረባችሁ ቁጥር እውነት እንደው ባለፈው የሰራችሁትን ኃጢአት ረስታችሁ ሌላ አዲስ ኃጢአት ሰርታችሁ የምትሄዱት አይደለም። ተመሳሳይ የሆነ ኃጢአት እየሰራን ተመሳሳይ የሆነ በደል እየበደልን ነው የምንቀርበው ወደ ክርስቶስ። ተመሳሳይ የሆነ በደልን እንኳን እየበደልን ነው ይቅር ይለናል እርሱ ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያለንበት ወቅት ቤታዬ ሰሞነ ሕማማት ነው። ሰሞነ ሕማማት ስሙ ሲጠራ ቀላል ይመስላል አይደል? ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማምን የተቀበለበትን ዕለት ነው እያሰበን ያለን። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለምን? ስለኛ ኃጢአት፣ ስለኛ በደል እንዲሁ ስለወደደን። ቅዱስ ዮሐንስም ለዛ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ያለው እና እንዲሁ የወደደን አምላክ ስለኛ ይህን ዋጋ ከፍሏል፣ ታሟል። ከክፉ አይሁዶች ዘንድ ምራቅ ተተፍቶበታል። ቤታዬ ከክፉ አይሁዶች የእሱ ምራቅ ቅዱስ ሆኖ ሳለ በጣም ይገርማል። የእሱ ምራቅ ቅዱስ ሆኖ ሳለ እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት የኔ ተወዳጆች ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን በላዩ ላይ ጢቅ አላለበት። ምራቁን በእጆቹ ወደ አፈር ለውሶ ነው አይኑን ያበራለት። የእሱ ሁለንተናው ቅዱስ ሆኖ ሳለ ማለት ነው የክርስቶስ። ከክፉ አይሁዶች ዘንድ ምራቅ ጢቅ ሲባልበት ክርስቶስ ፊቱን እንኳን አላዞርም። ክርስቶስን መምሰል ማለት ያን ማለት በዚህ ዘመን ያለን ሰዎች ትንሿ ለእኛ እንደው የምትቀርበው ትንሿ ተጋድሎ ያነች ከተገፋፋነው ሰው ጋር ከተቀያየምነው ሰው ጋር ይቅር መባባል። የፈለገ ብንበደል ከክርስቶስ ይልቅ ማንም በደል አልደረሰበትም። በፍጡር እጅ በፈጠረው ሰው ነው በጥፊ የተጸፋው። በፈጠረው ሰው ነው ምራቅ የተተፋበት። በፈጠረው ሰው እኮ ነው የተገፈተረው። ሊወርቁ ያሉትን የሚገመገሙትን የሚደግፋቸው አምላክ የሚደግፋቸው ጌታ ሆኖ ሳለ በክፉ አይሁዶች እጅ እኮ ነው የተገፈተረው። በቤተ ክርስቲያናችን አባ ሕርያቆስ የሚባል ቅዱስ አባት አለ እና በቅዳሴው ምን ይላል መሰላችሁ? የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይላል። ይደንቃል። እውነት ነው። በቅዱሳን መላእክቶቹ ፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚፈራ ግሩም ነው፣ ኃያል ነው። በእኛ ዘንድ ግን ትሑት ሆኖ መጣ። 40 እንስሳ ኪሩቤል 6 ክንፍ አላቸው። ጸወርተ መንበሩ ማለት ነው። የአምላካችንን ዙፋን የሚሸከሙት 40 እንስሳ የምንላቸው እነዚህ ኪሩቤል መላእክት 6 ክንፍ አላቸው። 2 ክንፋቸውን ፊታቸውን ይሸፍናሉ፣ 2 ክንፋቸውን እግራቸውን ይሸፍናሉ፣ የመለኮቱ እሳትነት እንዳያቃጥላቸው። 2 ክንፋቸውን ግን ዘርግተው ቅዱስ ኃያል የሆነውን አምላክ እግዚአብሔር ቅዱስ 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 እያሉ ያመሰግኑታል። እንዲህ ያለ የሚፈራው አምላክ በሰው እጅ በጥፊ ተጸፋ። ሁላችንም እናስበው። የፈለገ በደል ቢደርስብን ከክርስቶስ ይልቅ
በደል አይደርስብንም። ምክንያቱም ክርስቶስ የተገረፈው በፈጠረው ፍጡር፣ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጻፈው በፈጠረው ፍጡር ነው እና እርሱን እንድንመስል ቤተክርስቲያን ታስተምረናለች። እንደዚህ ምራቃቸውን የተፉበትን በጥፊ የጻፉትን እነዛን አይሁዶች 40 ዘመን ነው የንስሐ ዕድሜ የሰጣቸው። በመስቀል ተሰቅሎ የጸለየው ጸሎት ምንድነው? ሁላችሁም ታውቁታላችሁ። አባቶ ሆይ የሚያረጉትን አያውቁምና ይቅር በላቸው። አያችሁ፣ ይህን ያክል ይቅር ባይ የሆነ አምላክ ነው ያለን። እኛ ክርስቲያኖች ይሄ ነው መለያችን። የበደሉንን ይቅር የምንል ፍጡሮች ነን እኛ። ኦኬ፣ የበደሉንን። ስለዚህ በመሃል ልዩነት ሊፈጠር ይችላል፣ በመሃል ግጭት ሊፈጠር ይችላል። እመኑ ይልንገራችሁ፣ በተለይ በጓደኝነት እግዚአብሔር ምስክሬ ከተጋጫችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። እናንተ ሁለታችሁም በአንገታችሁ ማህተብ ያላችሁ፣ በአንገታችሁ መስቀል የምታደርጉ ክርስቶስን የምታመልኩ ክርስቲያን ናችሁ። ስማችሁ ራሱ ክርስቶሳዊ ነው። አያችሁ፣ ክርስቶስ ስማችሁ ራሱ ክርስቲያን ነው፣ ክርስቶሳዊ ናችሁ። እና ይህንን ቸር የሆነውን አምላክ እያመለካችሁ ይቅር ባይ የሆነውን ጌታ እያመለካችሁ አይ እኔ ክርስቶስን ወደዋለሁ፣ እኔ እርሱን አመልኳለሁ፣ እገሌን ግን በፍጹም የምንል ከሆነ ክርስቲያን አይደለንም ማለት ነው። ክርስቶስን መምሰል ይጠበቅብናል። ክርስቶስን መምሰል ቅድም እንዳልኳችሁ ንስሐ ስንገባ ራሳችን ለካን ስናሳይ ተመሳሳይ ኃጢአት ነው የምንሰራው። እኔ የንስሐ አባቴ ብታይ ሰልችቷቸዋል። ሁልጊዜ ንስሐ አባቴ ጋር ቀርቤ ኃጢአቴን ሄጄ ስናዘዝ በቃ እንደው ይወቅሱኛል በጣም። ምክንያቱም ሁልጊዜ ሄጄ የምናዘዘው ኃጢአት ተመሳሳይ፣ ሁልጊዜ የምሰራው ኃጢአት። ለዛ እኮ ነው አምላካችን እግዚአብሔር ዳዊትን እንደ ልቤ ነው ያለው እኮ። ለዛ አለለ የብልጠት ንስሐ ስለሚገባ ፍጡር ሆኖ ሳይሆን ሁልጊዜም ተመሳሳይ ኃጢአትን እየሰራ ተመሳሳይ በደልን እየበደለው ክርስቶስን ግን ሁልጊዜ ለይቅርታ ልቡ የተዘጋጀ ስለሆነ ጌታው ይቅር በለኝ ይል ስለነበረ ክርስቶስ ዳዊት ለኔ እንደ ልቤ ነው አለና ሁለታችሁ እህቶች እኔ ቤታዬም ኪዱም አሁን በዚህ ላይፍ ስትሪም ላይ ምንም ነገር እንድትሉ አልፈልግም። ምንም አይነት ሐሳብ እንዲኮነው እንዲሆኑ እንድትሉም አልፈልግም። ይቀር የተሰኛችሁበትን ነገር ራሱ እዚህ ላይፍ ላይ እንዲህ ስለነበረ እኮ ነው እኔ እኮ ከነገሬ ጋር የተጋጨሁት እንዲህ ተፈጥሮ ስለነበረ ነው እንድትሉም አልፈልግም። አንድ ነገር ብቻ ልንገራችሁና ልጨርስ። እና በእናንተ መሃል ያለውን ክፍተት ያው ለመዝጋት ከሞከረን ታውቃላችሁ ትንሽ ቆየት ብሏል እና ካለመመቻቸት ብዙ ነገሮችን ሳናወራ ተተነው ነበርና ከሰሞኑ በጣም ብዙ የሚወዷችሁ በቲክቶክ ያፈራችኋቸው እህት ወንድሞቻችሁ በሁለታችሁ መካከል ያለው ችግር እንዲፈታ ብዙዎች በጣም በውስጥ መልእክት ሲያስቀምጡልኝ ነበር እና እኔ አንድ ነገር ነው ባይሙር የመጣው የናንተ ጥምረት የናንተ ይቅር መባባል የናንተ መዋደድ ምድራዊ የሆኑ ሰዎችን ይህን ያክል የሚያስደስት ከሆነ እንደው ክርስቶስንስ ምን ያክል ያስደስተው ይሆን? እውነት አስባችሁታል? እናንተ ዛሬ በቃ ይሄን አሁን እዚህ ላይቭ ላይ አይደለም ቀደም እንዳልኩት ላይቭ ላይ የምትወቃቀሱትን ነገር እዚህ ላይቭ ላይ እንድትወሩ አልፈልግም። ሁለታችሁም አራሻ ያው ተዋውቃላችሁ፣ ስልክ ቁጥር አንዳችሁን ታውቁታላችሁ። በውስጥ መስመር አለደለ የጥፋተኝነት ስሜት የተበቃ አለደለ እኔ ነኝ ይቅርታ መጠየቅ ያለብኝ የሚል ሰው ደውሎ ተደዋውላችሁ እያንዳንዱ ነገር መወቃቀስ አለባችሁ። መወቃቀስ የለባችሁም እያልኩኝ አይደለም። ቤታዬም ኪዱዬ መወቃቀስ የለባችሁም እያልኩ አይደለም። መወቃቀስ አለባችሁ፣ ግን ሁሉም ነገር በአደባባዩ ለካህን የሚነገር ነገርና በአደባባይ የሚወራ ነገር መለየት አለብን። ብዙ ጊዜ ቲክታክ ፕላትፎርም ላይ የተቸገረው ነገር ያንን ነው። ብዙ ሰው ለካህን ሄዶ የሚነገረውን ነገር እንዴ ሸገር ላይ ካልተወራልኝ ቲክታክ ፕላትፎርም ላይ ይኸውልኝ አውጡል ይኸው ቪዲዮ ይኸውላችሁ ፎቶ ምናምን እንደዚህ አይደረግም። የኔ ተወዳጆች ለካህን የሚነገር ማለት እንደው ዘወር ተብሎ ካለል ደበቅ ተብሎ የሚወራውን ነገርና በአደባባይ የምናወራውን ነገር ልንለይ ይገባልና ሁለታችሁም ክርስቲያኖች ናችሁ። ያለንበት ወቅት ሰሞነ ሕማማት ነው። እናታችሁ ቤተክርስቲያን አባታችሁ ክርስቶስን እንድትመስሉላት ትፈልጋለች። ክርስቶስን ደግሞ ምን መስለው ይቅር በመባባል ነው። ይቅርታ መጠየቅ ደግሞ አዋቂነት ነው። በነገራችን ላይ መሸነፍ ወይም ደግሞ መዋረድ አይደለም። ክርስቶስ በመስቀል ተሰቅሎ አባቶ የሚያረጉትን አያውቁምና ይቅር በላቸው ሲል ክብሩ ዝቅ አላለ።
እንደው ክብር ምስጋና ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንና ክብር ገንዘቡ ነው። ኦኬ ቅድስና የባህሪው ነው። ማንም ሊሰጠው ማንም ሊነጥቀው አይችልም። እና ይህን ያክል ቅዱስ የሆኑ አባት በመስቀል ተሰቅሎ አባቱ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይቅር መባባልን ከክርስቶስ ነው ልንማር የሚገባው። ማንኛችሁም ብትበደሉ የክርስቶስን ያክል አትበደሉ። ይሄን አስምሩበት። ምክንያቱም ክርስቶስ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጸፈው በፈጠረው ፍጡር፣ በጅራፍ የተገረፈው በፈጠረው ፍጡር፣ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማማትን የተቀበለው በፈጠረው ፍጡር፣ በመስቀል እጆቹ ሕማም እንዲሰማው በገመድ ተወጥረው 5 ቦታ ችንካር የተቸነከረው በፈጠረው ፍጡር። ይህን ያክል ሕማምን የተቀበለው ከክርስቶስ የበለጠ ማንም ሰው በደል አልደረሰበትም። ግን ከሁሉ በላይ ደግሞ ይቅርታን ያሰማረን እርሱ ነውና ቤታዬም ኪሩዬም የተወሰኑ ነገሮች እንድትናገሩ እድል እሰጣችኋለሁ። የምትናገሯቸው ንግግሮች ግን ቅድም እንዳልኩት በፐብሊክ ደረጃ የማይወሩ ነገሮች መሆን አለባቸው። በውስጥ የምትወቃቀሱትን ነገር በውስጥ እንደወቃቅሳችሁ ተራርማችሁ የግድ ነው። ቤታዬ ኪዱ እህትሽ ነች። ኪዱ ቅር ያላትን ነገር ብትነግርሽ ደውላ የዛን ጊዜ እኮ እኔ ቅር ያለኝ የተከፈበት ነገር ይሄ ነበር ብትልሽ ምንም ችግር የለውም። ኪዱ ያንቺም ቤታ እህትሽ ነች እና እሷም ልክ እንደዚሁ በስልክ የዛን ጊዜ ታውቂያለሽ እኔ ለአንቺ ማልሆነው ነገር የለም እህቴ ነሽ እና በዚህ ጉዳይ በአንቺ ቅር ተሰኝቻለሁ ብትልሽ ምንም ችግር የለውም። ብትወቃቀሱ በውስጥ በመካከል ደግሞ እኔም የማላውቀው ምናልባት በእናንተ ዙሪያ ሆነው እናንተ መሃል ልዩነት ሲፈጠር መቃቃር ሲፈጠር ደግሞ በመካከል አብረው ከእናንተ ጋር የተጋጩ ሌሎች እህት ወንድሞችም ካሉ በመጀመሪያ እናንተ ሰላም ፈጥራችሁ አንድ ሆናችሁ እርቅ ፈጥራችሁ ደግሞ በዙሪያችሁ ያለውን ደግሞ ሰው የማረም የመቆጣት የመገጸጽ ደግሞ ድርሻ እናንተ ይሆናል። እገሊና አይ ነው በቃ የዛን ጊዜ ኪዱ ጋር እንዲህ ሆነን ስለነበረው የተጋጨው መወዳተቴ ነች፣ አሁን ታርቀናል፣ ሰላም ወርደናል፣ በል ታረቅ ብሎ የማሰረቅ የቤታ ድርሻ ይሆናል። ኪዱም ልክ እንደዛው የዛን ጊዜ ከቤታዬ ጋር እንዲህ ሆኖ ነው እንዲህ ተፈጥሮ ነው እንጂ በጣም መወዳተቴ ነች፣ ለምን ጠላት ይደሰታል፣ በሉ ርቃ ወረዱ፣ ታረቁ ደግሞ ማለት ደግሞ ድርሻ እናንተ ይሆናል። ሁሉንም ሰው እየጎተትን ኑ ገሌ ገሌ ከምንል ማለት ነውና ቤታዬም ኪዱም ስለመጣችሁ አክብራችሁኝ እዚህ ስለተገኛችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔ ነገር አላርዝም፣ ለሁለታችሁም እድል እሰጣችኋለሁ። የተወሰኑ ነገሮችን ተናገር። እኔ ፖዚቲቭ የሆኑ ነገሮችን እጠብቃለሁ። በጣም ደስ በሚሉ ነገሮች እንደምታስደነግጡኝ ተስፋ አደርጋለሁ እና ለሁለታችሁ እድል እሰጣለሁ ተራ በተራ እንደው በቁም ነገር ቤታ ኪዱ ምን ያክል እንደምትወጃት በዚህ አጋጣሚ ብትነግሪያት ይቻላል። በእኛ ቤተክርስቲያን ይቻላል። ምን ያክል እንደምትዋደዱ እንደው ሐሳብን መግለጽ ይቻላል። ኪዱን በዚህ አጋጣሚ ለቤታ ምን ያክል እንደምትወጃት ምን ያክል እንደናፈቀችሽ ብትነግሪያት እና እድሉን ይሄን ቻንስ ተጠቅማችሁ ሰሞነ ሕማማትን ይቅር የምንባባልበት ዓመት ሆኖ ትንሣኤውን ደግሞ በደስታ በፍቅር በአንድነት የምናከብረው በዓል እንዲሆን የአምላካችን እግዚአብሔር መልካም ፈቃድ ይሁን። ለማን ቅድሚያ ልስጥ? ለቤታ ወይስ ለኪዱ? እሺ ለኪዱ እድል ልስጥ። ቀድማ ስለገባሽ ኪዱ ለኪዱ እድል ልስጥ፣ ከዛ ለቤታዬ እድል እሰጣለሁ። ኪዱዬ ማይክሽን አብሪውና አሁን ፖዘቲቭ የሆኑ ነገሮችን እንጠብቃለን። የተወሰኑ ሀሳቦችን አንቺም እንድትናገር እድል ልስጥሽ ኪዱዬ። ታላቅ ይጀምር። አይ እኔ እኮ ፈቀድኩኝ፣ ችግር የለውም። ጀምሪ አንቺ። ከአንቺ ነው የሚጀመረው። ምንድን ነው የምለው? በጣም ትወጃታለሽ ኪዱዬ? ፈጣሪ ሰው ጥሎ አይለንም። አይ አሁን መሽኮርመም ምናምን አይቻልም ኪዱዬ። በቀጥታ ቤታን ትወጃታለሽ አይደል? ምን አይነት ጥያቄ ጠይቀን ይለፈን። ያው አይ በጣም እንደተነፋፈቃችሁ እረዳለሁ
በመካ ያለ አይደለ ምንም ቢሆን የተጣላችሁበት ጉዳይ ብዙ የተቀያየማችሁበት ጉዳይ ቢኖር ቅድም እንዳልኩት ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። አብራችሁ ያሳለፋችሁትን ነገር ደግሞ እኛም ጭምር ስለምናቅ ማለት ነው። እና ኪዱዬ ክርስቲያን ከሆንሽ ስለ እውነት አሁን መሽኮር ምናምን አይቻልም። ክርስቲያን ከሆንሽ እውነት ክርስቶስን መታመልኪ እህት ከሆንሽ በቀጥታ መልሽልን። አሁን ማንንም ፈርተሽ ሲሆን እግዚአብሔርን ብቻ ፈርተሽ ነው የምትመልሺው። ቤታን ትወጃታለሽ ወይስ አትወጃትም? ኪዱ የምር ፈለጋ አልመልስም። ይሄንን አንዴ ደግሞ ሀሳብ አክሴፕት አድርግ። ችግር የለውም ኪዱ። እኔ ማስገደድ አልችልም። ምክንያቱም አሁን እዚህ ጋር አንድ ልንፈራ የምንችለው አምላክን ብቻ ነው። መናገር የምትፈልጊው ሀሳብ ካለ እድል ልስጥና ከዛ በኋላ ለሌሎች እህቶች ለነ መሲ፣ ለነ ጉቺ፣ ለነ ተሙ ምናምን እድል እንሰጥና አንዳንድ ነገሮችን አውርተን ነገሮችን ለማስተካከል እንሞክራለን። እኔ እርግጠኛ ነኝ እንደተናፋፈቃችሁ፣ ስለ እውነቴን ነው እርግጠኛ ነኝ። ነገሮችንም አንቺ አይ ይቅርብ ምናምን ያልሽውም እውነት ስለምትወጃት ነው። እኔ በክፋት አላረገም፣ እውነት ስለምትወጃት ነው። እና ዛሬ ፈለግንሽ አንቺንም ለእርቅ ነው ኪዱ። ያወራናቸውን ነገሮች በአጠቃላይ አንቺ መርምጠሻል። በዚህ ጉዳይ አሁን ባነሳ ነው የእርቅ ጉዳይ ላይ ማለት የምትፈልጊው ነገር ካለ ለአንቺ እድል እንስጥና የተወሰኑ ሀሳቦችን እንድትናገሪ። ኪዱዬ ለአንቺ እድል ልስጥ። ምንም ማለት ነው ፈለክ ያልከው ነገር ትክክል ነው። ተመስገን። ያልኩት ነገር ትክክል ነው። እሺ ተነፋፍቃችኋል። በጣም ደስ ይላል። መልካም። እሺ ቤታ ያለሽ ድምጻችሁ በመሀል ተቆራርጦ ነበር። ይሰማል? ይሰማል ቤታዬ? እሺ አሁን ድምጽ ይሰማል? አሁን ይሰማኛል። በመሀል ቁርጥርጥ እያለ ነበር። አሁን ይሰማኛል። እሺ ቤታዬ ያው ለሁለታችሁ እድል እየሰጠው ነበር። ቤታዬ አሁን ምንድነው ቅድም እንዳልኩት ሁለታችሁንም የሚፈልግነው ለእርቅ ነው። ቅድም እንዳልኩት ብዙ ሰው እናንተ ወደ ቀድሞ ፍቅራችሁ እንድትመለሱ ወደ ቀድሞ መወዳዳችሁ እንድትመለሱ ሀቄን ነው ይባላል አይደል? በባህላችን እና ወደ ቀድሞ ፍቅራችሁ እንድትመለሱ ብዙ ሰው ይፈልጋል። እና የሰው ደስታ እንዳለ ሆኖ ሰው ይህን ያክል ጉጉት ካደረበት የእናንተን መታረቅ የእናንተን አንድ መሆን ሰው ይህን ያክል ጓጉቶ ከጠበቀ ክርስቶስ ደግሞ ምን ያክል ይደሰትበት ይሆን? እና ስለዚህ ቤታዬ በዚህ ጉዳይ ላይ የተወሰኑ ነገሮች እንድትናገር ለአንቺ ምድል ስጥ እንዳላፈናችሁ ማለት ነው። ቅድም እንዳልኩት ግን መወቃቀስ የተለያዩ ጉዳዮችን ግን ቃል ተገባብተን በስልክ ሁለታችሁ ብቻችሁ ማንም ሰው ሳይገባ ተደዋውላችሁ ትወቃቀሳላችሁ። አሁን ግን በቃ እርቅን ብቻ የሚመለከቱ ሀሳቦችን ስለሆነ እያነሳን ያለ ነው። ቤታዬ ማለት የምትፈልጊው ነገር ካለ ለአንቺ ምድል ስጥ። ሁለታችሁም ተነፋፍቃችኋል። እኔ አምሹር ስለ እውነት አንደበትና ልብ የተለያየ ነው እና በዚህ አጋጣሚ ማለት የምትፈልጊው ነገር ካለ ቤታዬ ለአንቺ እድል ስጥ። ሁላችንም እናስታውስ ያለነው ሰሙነ ሕማማት ላይ ነው። ኦኬ የምናመልከው ክርስቶስን ነው፣ ስለኛ ሕማም የተቀበለውን ጌታ እና ያንን እያሰብን እንናገር ለማለት ነው። ቀጥ ቤታዬ። እሺ ጥሩ ፈለግ አመሰግናለሁ። ያልከውን ያው በመሀል ላይ መጨረሻ አካባቢ ነው ያልሰማሁት እንጂ ሁሉንም ሰምቻለሁ ያልከውን እና ያለፈውን ነገር እንደዚህ አትበሉ አታንሱ ስላል ካላነሳም እውነት ለመናገር ግን እኔ ልቤ ውስጥ የሆነ ነገር ኖሮ የውሸት ለአፌ ምናምን አስመስዬ እናንተ እንዳይከፋችሁ ብዬ ሰውም ደግሞ ምን አይነት ሰው ምን አይነት እንዲና ብሎ እንዳያስበኝ ብዬ የውሸት እንትን ማለት አልፈልግም። ግን እኔ በምላውን ሀሳብ እሷ ራሱ የምትስማማ ይመስለኛል። በውስጥ መነጋገር ካለብን እኔና እሷ እንነጋገራለን። በዚህ ይዘጋ ነው የምለው። በእርግጠኝነት እሷም እሺ የምትል ይመስለኛል። መነጋገር ካለብን ስህተት ካለብን
ምንድነው ቴሌግራም ያላት ምናምን መደዋወል ካለብን ተደዋውለን ሀሳባችንን መነጋገር መወቃቀስ እንችላለን። ጊዜ ተሰጥቶን ያንን ነው የምለው፣ ስለ እውነት ማለት ነው። ይሄማ በጣም እኮ በሳል የሆነ ሀሳብ ነው ቤታዬ። ቅድም እንዳልኩት እኔ እኮ እንደው አንዳንድ ምናልባት መልካም ልታነሷቸው የምትችሉት ሀሳቦች ካሉ ብዬ እንጂ ቅድም እንዳልኩት ሁሉም ነገር በአደባባይ አይወራም። ሁሉም ነገር በላይ ላይ እንዲህ ነው እንዲህ ነው እንዲህ ነው አይባልም። እና ነገሮችን መወቃቀስ ያለባችሁ በውስጥ ነው። በጣም ይሄ የበሰለ ሀሳብ ነው። እኔም በጣም የምደግፈው የተቀደሰ ሀሳብ ነው። ግን ማነው ቀድሞ የሚደውለው? አይ እሱ ችግር የለውም። እሷም ሲመቻት እኔም ሲመቸኝ ተደዋውለን እናወራለን። ምንም ችግር የለም። መቼ ይመቻችኋል? እስኪ እኔ እንትን ልበልና ልጠይቃችሁ። መቼ ይመቻችኋል በውስጥ ተደዋውሎ ለማውራት? ቤታዬ ዛሬ ይመችሻል? አሁን እንኳን ዩቲዩብ ላይ ልገባ ነው። ላይ አሁን አልችልም። ጂጂም ነገርያት ነበር ነው መጀመሪያውን። ለምሳሌ አንተ የነገርከን ነገር አለ አይደለ? ጂጂም ጉጂም ብርጅስቶንም የነገሩን ነገር አለ አይደለ? እሱን የነገሩን ነገር አሁን ለምሳሌ ትምህርት ቤት ስትማር ፈተና ወዲያው አይፈትኑም አይደለ? አጥንተህ ነው የምትፈተነው። ስለዚህ ይሄ የተነገረን ነገር መጀመሪያ ልቦናችን ውስጥ አድሮ ወይም አክሴፕት አድርገ ነው በስነ ስርዓት ምናምን ነው ያኔ ለመነጋገር መብቃት ያለብን ብዬ ነው ማስበው እንጂ አሁን ለማስመሰል ነው። እኔም እንደዛ ነው ምልክ ፈለገ። ለምን መሰለክ አሁን እዚህ ጋር ስለ ሃይማኖት ስለ ብዙ ነገር እያወራን ነው አይደለ? ላይክ ሰዎች እኔና እሷ እንድናወራ ወይም እንድንስማማ ስለፈለጉ ብቻ ወይም ደግሞ አንተን አክብረን ወይም ሌሎቹን ገዝት ላይ ያሉትን አክብረን ስለመጣን ብቻ ብንታረቅ ምንም ጥቅም የለውም። እርቅ ማለት ከልብ ነው አይደል? ፈለገ ከውስጥ ነው። ፈልገክ አስበህበት አቀደህበት የምትታረቀው የምትስማማው ነገር ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት ምናምን የሚባል የለም ነው የሚባለው። ስለዛ የእውነት ሁለታችንም አስበንበት፣ እኔ በግልጽ ነው ነግር ፈለገ አስበንበት ሁለታችንም ፈቅደን ጊዜ ተሰጥቶን እንትን እንበል እናውራ። ደግሞ ምንጊዜም ከራስ ፍላጎት በራሴ ፍላጎት የመጣ ነገር ይሻላል። ሰዎች ስለፈለጉ ብቻ ብንታረቅ ነገም ተመልሰን መጣላታችን አይቀርም። ግን በራሳችን ጊዜ ሰጠን አውርተን ላይ ካላደለ ጊዜ ሰጠን ተያይተን ያ ስህተት ከዚህ በፊት የተፈጠረው ስህተት ሳይደገም ተስማምተን የምንቀጥልበት ቢሆን ጥሩ ነው። ግን አሁን ሆይ 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 ተብሎ ተታርቀን ነገ ደግሞ ተመልሰን መጣላታችን አይቀርም እና ራሷም ታውቃለች። ከዚህ በፊት በተጣላን ሰዓት በትክክል አክብሬ ደውዬ ነግሬያታለሁ። ጊዜ እፈልጋለሁ፣ አንቺም ጊዜሽን እንትን በይ። ከዛ ጥሩ ጊዜ ካለን ተስማምተን እንቀጥላለን። ካልሆነ ደግሞ በክብር ስለ አንቺ መጥፎ ሳላነሳ እሷም ስለ እኔ መጥፎ ሳታነሳ ተራርቀን የእሷንም ክፉ ሳልመኝ እኔም ክፉ ሳትመኝ መቀጠል ይቻላል። ግዴታ ማውራት እንደ ድሮ መሆንም አይጠበቅም። እግዚአብሔር ደግሞ ብሎ አይ ጊዜው ይሄ ነው ብሎ ካለ ደግሞ እኔና እሷ የምንስማማበት ጊዜ ሊመጣ ይችላል። አላውቅም። በአሁን ሰዓት ግን ፈለገ በጣም ይቅርታ፣ እግዚአብሔርን በጣም እየከበደኝ ነው እንትን ያልኩህኝ። ይቅርታ፣ በጣም አከብረሃለሁ፣ እወድሃለሁ። ብዙ ነገር አስተምረህናል። አንተ ረግጬ ወይም ንቄ ምናምን ወይም ህዝቡን ንቄ አይደለም። ግን በቃ መሆን ያለበት እውነተኛ ከልቤ እውነተኛ ግልጹን ብነግርህ ጥሩ ነው በሚል ነው እና ይህን ያለኝ። በነገራችን በጣም የገረመኝ ነገር ከነዚህ ሁሉ ጊዜያት በኋላ ሁለታችሁም ተመሳሳይ ባህሪ ነው ያላችሁ። መድኃኔዓለም እሺ፣ በጣም ደስ ይላል። ተጣልታችሁም ትግባባላችሁ ነገር እና ደስ ይላል። ይሄን ደግሞ መግባባት እግዚአብሔር ለመልካም አድርጎት። ቅድም እንዳልኩት እኔ በጣም ደግፈው ነገር ነው። ቤታዬም ኪዱም ሁሉም ነገር በፐብሊክ ሁሉም ነገር አይወራም። ሆይ 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 በዚህ ዝመቱ በዚህ ሂዱ ምናምን አይባልም። ቅድም እንዳልኩት እያንዳንዳችን ክርስቲያኖችንን ለካህን የሚወራውንና በሚዲያ የሚወራውን ነገር ለይተን ማወቅ አለብን እና ሁለታችሁም በውስጥ ነገሮችን እንድታወሩ እኔም የምደግፈው ነገር ነው። ነገር ግን እኔ የማልደግፈው ነገር ምንድነው መሰላችሁ? ሰው የቀረጸውን ፕሮጀክት ከአይምሯችሁ አውጡት። በእንደዚህ አይነት ጉዳይ እኔ ሲሪየስ ሆኜ ነው የምነግራችሁ። ቤታዬም ኪዱም
በተናገራቸው ንግግሮች መሃል ላይ ሰው የቀረጸው ፕሮጀክቶች አሉ ማለት ያው ባንጣላም እንዲህ ነገሮችን እንዲናረጋለን ያው የመጥፎ ነገር ሳናነሳ መጥፎ ነገር ሳናወራ ምናምን ያው እንዲሁ ዝም ብለን አብረን እናሳልፋለን ምናምን የሚሉ ነገሮችን ሰምቻለሁና ይቅር ለእግዚአብሔር ማለት ከልብ ይቅር መባባል ማለት ነው እንጂ የበለጠ ወደ መቃቃር ደረጃ የሚያደርስ የበለጠ ደግሞ የሚያራርቅ ነገር አይደለም። ቅድም እንዳልኩት አስምሩበት። ሁለታችሁም ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። ለዛም ነው ብዙ ሰዎች አብራችሁ ያሳለፋችሁትን ነገር ስለሚያውቁ አብራችሁ ዳግም እንድትታረቁ የፈለጉት። እርቅም ደግሞ የምትታረቁት ሰው ስለፈለገ ሳይሆን መሆን ስላለበት ክርስቲያን የግዴታችን እያንዳንዱ ክርስቲያን ይቅር የመባባል ግዴታ አለበት። እያንዳንዱ ክርስቲያን የበደለውንም ሰው ይቅርታ የማድረግ የበደለውንም ሰው ደግሞ ይቅርታ የመጠየቅ ግዴታ አለበት። ስለዚህ አሁን ፈልገን የምናደርገው ነገር ሳይሆን ክርስቲያን ግዴታችን ስለሆነ የምናደርገው ነገር ነው። ይሄንን አስምሩበት እና ቤታዬ ኪዱም ከሁሉ በላይ አክብራችሁን ስለመጣችሁ ስለታዘዛችሁ ያነሳናችሁን ሐሳቦች በአጠቃላይ በፍቅር ስላደመጣችሁ በጣም ነው የምናመሰግናችሁ። እግዚአብሔር ያክብርልኝ። ነገር ግን መረሳት የሌለበት ነገር ያው ነገሩ በውስጥ እንድታወሩት ፈቃደኛ ሆንን እንጂ እርቁ ግዴታ ነው ማለት ይቅር መባባላችሁ ግዴታ ነው። ለሰው ብላችሁ አይደለም የምታረጉት። ቤታዬ ኪዱም ጭምር ለሰው ብላችሁ አይደለም የምታረጉት። ይቅር የምትባባሉት ክርስቶስን ለማስደሰት ነው። ክርስቶስን በእናንተ ህይወት ክርስቶስ ምን ያክል ቦታ አለው የምታሳዩት በዛ ነው። ኦኬ ብዙ ሰንሰለታችሁን የበጠሰላችሁ አምላክ ነው ክርስቶስ። ብዙ የቤታችሁን ጎዶሎ የሞላላችሁ አምላክ ነው ክርስቶስ። በጣም ብዙ የልባችሁን ቋጠሮ የፈታላችሁ አምላክ ነው ክርስቶስ። የትላንት ማንነታችሁን ብቻ ዞር ብሎ መመልከት ይቻላል። ቤታም ኪዱ ሳትተዋወቁ በፊት የነበራችሁ ማንነት ምን አይነት ነበረ? ዛሬ ላይ ያላችሁበት ደረጃ ምን አይነት ደረጃ ነው? አያችሁ፣ በእነዚህ ሁሉ መንገዶች ውስጥ ያልተለያችሁ አንድ አምላክ አለ፣ እሱም ደግሞ ክርስቶስ ነው። ስለዚህ አሁን ይቅር በመባባል የምታሳዩት ለክርስቶስ ያላችሁ ቦታ ነው። ስለዚህ ነገሮችን በውስጥ ማውራታችሁን እንደግፈዋለን። ለሁለታችሁም በውስጥ መልእክት አስቀምጥላችሁና እናወራለን እና ኪዶም ቤታየም የግድ መደዋወል አለባችሁ። ቢያንስ ነገር ሳያልፍ ማለት ነው። ቢያንስ ነገ አይደል ዛሬ ባይመቻችሁ አሁን ከላይ ስንወጣ ዛሬ የሚመች ቀን ባይሆን ነገ ግን የግድ ተፈላልጋችሁ ተደዋውላችሁ መወቃቀስ አለባችሁ። ምክንያቱም ሁለታችሁ ናችሁ የምታውቁት ችግራችሁን፣ ድካማችሁን፣ ጉለታችሁን ሁለታችሁ ታውቃላችሁ። የግድ መወቃቀስ አለባችሁ። ቅድም እንዳልኩት መረሳት የሌለበት ነገር ምንድነው? እናንተ ስትጋጩ በእናንተ ዙሪያ ሆነው ገመድ የተጓተቱ ሰዎች ካሉ፣ እናንተ ዙሪያ ሆነው የተጋጩ ሰዎች ካሉ ደግሞ እናንተም ክርስቲያን ስለሆናችሁ የግድ እገሌ ተብሎ መጠራት የለበትም። ኪዱ በሄደችበት ቦታ ሁሉ ለምሳሌ ያለችው ኪዱ ጀርመን ነው። ጀርመን ባለችበት ቦታ ኪዱ የቤተ ክርስቲያኑ አምባሳደር ናት። ቤታም ያለችበት ሀገር የቤተ ክርስቲያኑ አምባሳደር ናት። ስለዚህ እናንተ ክርስቲያኖች ስለሆናችሁ ዙሪያችሁ ያሉ ሰዎችንም አይ ከቤታዬ ጋር ከኪዱ ጋር የነበረን ችግር ይሄ ነበረ ቀርፈናል እና በሉ እናንተም ሰላም አውርዱ፣ ይቅር ተባባሉ ብላችሁ ነገሮችን ወደ ሰላም እንድታመጡት በትህትና እንደው በፍቅር ጠይቃለሁ። ሩቅ ሆናችሁብኝ እንጂ ኪዱም ቤታም ስለ እውነት ነው የምላችሁ፣ ሩቅ ሆናችሁብኝ እንጂ ሁለታችሁም እዚህ ኢትዮጵያ ውስጥ የምትኖሩ እዚሁ አጠገቤ ላገኛችሁ የሚችላችሁ አይነት እህቶች ብትሆኑ ኖሮ እግራችሁ ስር ወድቄ ብለምናችሁ ደስ ይለኝ ነበር። እግራችሁ ስር ስለ እውነቴን ነው። ይህን ምለው እንዲሁ ለታይታ ምናምን አይደለም። እግራችሁ ስር ወድቄ ይቅር ተባባሉ ብላችሁ ደስ ይለኛል አላደል። እናንተም ይሄን ያክል እኛም ምንከፍለውን ዋጋ እናንተም ከግምት አስገብታችሁ ችግራችሁን አውርታችሁ ተወቀቅሳችሁ ይቅር እንድትባባሉ በሉል ጊዜ ስም እንጠይቃለን። እግዚአብሔር አምላክ ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ፣ የቤታችሁን ጎዶሎ ይሙላላችሁ፣ የቀድሞ መዋደዳችሁን የቀድሞ ፍቅራችሁን ይመልስላችሁ እና ከፊት የምናከብረውን በጉጉት የምንጠብቀውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤውን በዓል በፍቅር በአንድነት የምናከብረው በዓል እንደሆን እግዚአብሔር አምላክ ይፍቀድልን። መሲና ጉቺ የምትሉት ነገር ካለ ለእናንተ ድል እስቲ ይቅርታ ድል ሳልሰጣችሁ እና ያው እንሸኛቸው። በጣም እናመሰግናለን ፈለገ። ያው
እኔም ቀደም ለኪዱም ላይቭ ላይ ገብቼ ነግሬያታለሁ። ቤታና ኪዱ ላይቭ ላይ የሚያወሩት ምንም አይነት ነገር የላቸው። እኛ ጓደኞች ይኖሩናል፣ ገባክ? የቅርብ ጓደኞች ምናምን። አሁን እኔና ጉቺ ብዙ ጊዜ በውስጥ እንደዋወላለን። የሆኑ ስህተቶች ሲኖር ልትቆጣኝ ምናምን ትደውላለች፣ ሚዲያ ላይ አትናገረኝም። ቤታና ኪዱ ደግሞ ነገ ዛሬ ሳይሉ አንተ ፊት በመጀመሪያ ይቅርታ ተባብለው ከዛ በኋላ ደግሞ ከብሎክ ተነሳስተው በውስጥ ደግሞ አንተ ባለህበት ሁለቱንም እያወሩ አንተ ተታሃቸው ተጣለ ግሩፕ ፈጥረህ ማለት ነውና እርቅ ማውረድ አለባቸው። ምንም ይሄን ያክል ነፍስ አልተገዳደሉም። ትላንትና ነፍስ የተገዳደሉ ሰዎች እንኳን አንድ ወንበር ላይ ቁጭ ብለው ሲበሉ ሲጠጡ አይተናልና እነዚህ ደግሞ በተራ በትንሽ ነገር ነው እንትን ያሉት። በቃ እዚህ ቲክቶክ ላይ ሁሉም የተጣላ መታረቅ አለበት። ሞር ደግሞ ኪዱና ቤታ ደግሞ ሞር መታረቅ አለባቸው። ቀደም ያው በውስጥ የለመንኩክ ይሄንን ስለፈለኩት ጉቺም ይሄንን ስለፈለገችው ነው። ጉቺ እንደውም በጣም ተጨንቃውና በቃ መታረቅ አለባቸው ሁሉንም ነው እንደሚያልነው። እኛ ግን ሞር ደግሞ ሁለቱም በጣም ይዋደዱ። አሁን ኪዱን አይተሃታል። አንተ ያልከው ትክክል ነው አለች። ካፏ ማውጣት ሼም ይዟት ነው። ሁለቱም ሲጀመር ይዋደዳሉ። ይሄን ያክልም ውስጣቸው ክፋትም ያለባቸው ልጆች አይደሉም። ስለዚህ አንተ ፊት ከብሎክ ተነሳስተው ፎሎ ይደራረጉ፣ ህዝብን አክብረው ማለት ነው። ህዝቡን አክብረው እንደገና ደግሞ የህማማትን አክብረው ፎሎ ይደራረጉ። ከዛ በኋላ በውስጥ ቤታም ኪዱን ትቆጣት፣ ኪዱን ቤታን ይወቃቀሱ። ሁለቱም የጓደኛ ወጉ ስለሆነ ማለት ነው። እንደዛ ያድርጉ። ከዛ ደግሞ ሞር ወደ ሚዲያው ደግሞ ሲመጡ ቀስ ብለው መምጣት ይችላሉ። መሲ ባለች ነገር አልስማማ። ቆይ ኪዱ ቆይ እኔ ነኝ የሚያርፍት ቆይ አንድ ጊዜ ቆይ። አሁን መረበሽ አይቻልም። መሲ ያሰብሽን ጨርሺ። ያክል እነሱ የተጎዳዱት ነገር የለም። በቃ የሴትነት አለ አይደል? እኛ ሴቶች ነገር ምናካብደው ነገር አለ እንጂ ምንም ቤታንም አሁን ኪዱ ምን አድርጋሽ አሁን ኪዱ የሆነ ነገር ሆነች ብትባል ቤታ እያለቀሰች ነው የምትመጣው። ኪዱም እንደዛ ማለት ግን አላች አይደለች? የሴቶች ባህሪ ሆነች እልህ ነገር ያ ነው። ሁለቱም ጋር ክፋት የለም እንደምትል። ስለዚህ ይሄን ህማማት የሚያከብሩ ከሆነ ፈለገ በዚህ 4900 ህዝብ መሃል ፎሎ ይደራረጉ። ከዛ በውስጥ ያወሩ ወደ ሚዲያ ቀስ ብለው የሆነ ቀን መጥቶ ያስደንግጡት ይሄን ማህበረሰብ ማለት ነው። እኛ የምንፈልገው ይሄን ህዝብን አክብሩ። ሰምታችኋል። መልካም፣ በጣም የተቀደሰ ሐሳብ ነው። እሺ ለጉቺ ቶሎ እድል እንስጥና ከዛ አንድ ሐሳብ ላይ ያወስነን እንለይ። ለጉቺ እድል ልስጥ። እሺ በጣም ነው የማመሰግነው ወንድማችን ፈለገ። እኔ መጀመሪያ ጊዜ ነው ቤት ስመጣ። እኔ አንድ ነገር ለሁለቱም በጣም የምወዳቸው እህቶቼ ናቸው። በጣም በእድሜ የምበልጣቸው ታናናሽ እህቶቼ ናቸው። አንድ ነገር ልነግራችሁ የምፈልገው ነገር ይሄን ያህል ይሄ ህዝብ እዚህ ሚዲያ ላይ የሚያውቃችሁ ሰው ፍቅራችሁን የሚፈልግ አንድነታችሁን መዋደዳችሁን የሚፈልግ የሁለታችሁም ደጋፊ ወዳጅ የሆነ ሰው በብዙ ተጨንቋል፣ በብዙ ተንገላቷል በእናንተ ምክንያት። ህዝብ በዚህ ያህል ለእናንተ ከተጨነቀ በጸባችሁ ሰማይና ምድርን የዘረጋውን አምላክ ምን ያህል እያስጨነቃችሁ እንደሆነ እናንተ በራሳችሁ እዩት። የይቅርታ ዋጋው ብዙ ነው። ይቅርታ መዳን ነው። እናንተ ለራሳችሁ ትድናላችሁ። ይሄ እልህና መሸናነፍ አይደለም። ይቅር ስትባባሉ የበደላችሁትንም ይቅር ማለት አልፎ መሄድ ማለት ነው። ነገ ከዚህ ላይቭ እንኳን እስክንወጣ በህይወታችን ምን እንደሚፈጠር አናውቅም። ይሄን ላይቭ ዘግቶ ወንድማችን እስኪወጣ ምን እንደሚፈጠር በህይወት አናውቅም። ስለዚህ ጊዜው አልረፈደም። በእርግጠኝነት እስከዛሬዋ ቀን ድረስ የነበራችሁ የመተያያ ጊዜ በቂ ነው ባይ ነኝ። እኔ እስከዛሬ ተያይታችኋል። ከዚህ በኋላ ሌላ ጊዜ መፈለግ ማለት ይሄ ልክ አይመስለኝም እንደኔ። ምክንያቱም በህይወት ምን እንደሚፈጠር ስለማይታወቅ። ስለዚህ ለእግዚአብሔር ተመቹ። ቤታ ለኪዱ አይደለም፣ ኪዱ ለቤታ አይደለም፣ ለመድኃኒዓለም ተመቹት ነው እኔ እምለው። ለእግዚአብሔር ተመቹና ህዝብን ማክብሩና ከእግዚአብሔር በላይ ምንም የለም። ምን አለ መሰላችሁ ሰው ሲጣላ በሰዓቱ እልሁ ንዴቱ ምናምን ብዙ ሊያስብል ብዙ ሊያነጋግር ይችላል። እመኑኝ ግን ንዴቱና እልሁ ሲበርድ መናፈቅ ነው የምትጀምሩት። የጸብ ሌላኛው ጀርባ ፍቅር ነው። የሚዋደድ ሰው ነው የተጣላው። የእውነት ስለምትዋደዱ የእውነት ነው የተጣላችሁት። ለሚዲያ አይደለም እናንተ የተጣላችሁት። ለዛ ነው ዛሬ በትንሹ ሰላም ለመፍጠር የከበዳችሁ። ለሚዲያ ሾው ቢሆን ኖሮ የተጣላችሁት ይሄ ሁሉ ነገር ወንድማችንም እዚህ ጋር መቀመጥ 5000 ሰውም እናንተ መመልከት አይጠበቅበትም ነበር።
ግን የእውነት ነው ጸባችሁ ቢካዝ ፍቅራችሁ የእውነት ስለነበረ ለእግዚአብሔር ተመቹ ነው እኔ ሁለታችሁንም እመላችሁ ኪዱዬም በጣም ነው የምወድሽ ቤታዬም እንደዛው ለእግዚአብሔር ተመቹ እህቶች ይቅርበሉ ለሱ ይቅርበሉ እግዚአብሔር እኛ ይቅር ስንል በብዙ በደላችንን ይቅር ይላል እኛም ብቻ አይደለም ፈጣሪንም አስጨንቃችኋል እባካችሁ ይሄንን ነው የምለው ጨርሻለሁ ወንድሜ ያመሰግናለሁ በጣም የሚደንቅ መልእክትን ያስተላለፍሽው እህታችን አረ በጣም ቃሌት ያሰማልን እግዚአብሔር ያክብርልኝ ስላወኩሽ በጣም ደስ ብሎኛል በጣም ደስ የሚል መልእክት ነው እና ትክክል ነው በቃ እስካሁን የተያዩበት ጊዜም በቂ ነው እስካሁን የተሰጣጡት ጊዜ በቂ ነው እና ቤታና ኪዱዬ ወደ ኋላ ዞሮ መመልከት ያስፈልግም ወደ ኋላ ዞሮ ማየት እንደ ሎጥ ሚስት የጨው ሐውልት አድርጎ ስለሚያስቀር ማለት ነው ወደ ኋላ ነገሮችን መመልከት ያስፈልግም ቅድም መሲን ብለዋለች አሁን በዘመናችን ሁላችንም ያየው ነው እርስ በርስ የተገዳደሉ እርስ በርስ የተተኳኮሱ እርስ በርስ በጣም ብዙ የሆኑ ደም የተፋሰሱ ሰዎችም ነገሩን ሁሉ ረስተው ይቅር ተባብለው አንድ ማዕድ ተቀምጠው አብረው መብላት አብረው መጠጣት ጀምረዋል እና በእናንተ መካከል ደግሞ ይህን ያክል የከፋም መጥፎ ነገር አልተፈጠረም ስለዚህ ጉቺም እንዳለችው የእውነት ስለምትዋደዱ ነው የእውነት የተጣላችሁት በስማ የሚደንቅ አባባል በእውነት የእውነት ስለተዋደዳችሁ ነው የእውነት የተጣላችሁት እና አሁኑኑ ኪዱም ቤታዬም ብሎክ የተደረጋችሁትን አንሱት እሺም እንድትሉኝ አልፈልግም ስለ እግዚአብሔር ይኸው የሱን ስም ጠርቻለሁ ስለ እግዚአብሔር ሁለታችሁም ብሎክ የተደረጋ የኔው ነገር ትዝ ያለኝ ይቅርታ ሁለታችሁም ብሎክ የተደረጋችሁትን አንሱት እሺ አንሱት ከዛ በኋላ በውስጥ ነገሮችን ለመፍታት ሞክሩ አለቀ ይቅር ለመባባል ሞክሩ አሁን እዚህ ፊት ለፊት ይቅርታ በሉ አንልም መሲ የቀደም ያንን ሐሳብ አንስታ ነበረ ግን ያለለ እንደው ለወረት እንዲሆን ስለማንፈልግ የእውነት ይቅር እንድትባባሉ ስለምንፈልግ እዚህ ፕላትፎርም ላይ እዚህ ቲክታክ ፕላትፎርም ላይ አንዳችሁን ይቅር በሉ ይቅርታ በይ ኪዱ ቤታዬን ይቅርታ በይ ቤታ ማንቺም ኪዱዬን ይቅርታ በያት ምናምን አንልም ብሎክ የተደረጋችሁትን ብቻ አንሱት ከዛ በውስጥ በደንብ አውሩበት ተነጋገሩ ስለ እግዚአብሔር እሱም ብቻ እሺ ችግር የለውም እሱ ምንም እግዚአብሔርን ስም ጠርተክ ያው እሷ ማየት ትችላለች አንስቼላታለሁ ብሎኩን ምንም የሚፈልቅ ነገር አይደለም ያ በውስጥ ያልከውን ያው ጊዜ ሰጠን በውስጥ እናወራለን ፎሎ ማንንም እንትኑን ግን አንስቻለሁ ብሎኳን ችግር እሺ ኪዱ አንቺ አንስተሻል አይደል ማኪዱ በብሎኩን ያ አንስተሻል እሺ ፎሎ አደረግሻት ኖ ፎሎ ማስተናገርም በኋላ እሱ ፈለገ እሱ አሁን ዝም ብሎ ነው የሚሆነው ብሎኩን አለ ኖ ፈለገ ማውራት ከቻልን ቴሌግራም አለን ቴሌግራም ላይ አልተቦላለቀም ማውራት ከፈለግን እናወራለን ቆይ ቤታይ ቆይ አንድ ነገራችሁ ፎሎ ማድረግ ማለት ነው አይቻልም እኮ አይ ኖ ፈለገ ኖ አይ እሺ መደዋወል አይቻልም ፈለገ አሁን ገና አስከፋችሁ ስለ እውነት እኔ ሰውነቴ በጣም ጠላቴ ነው ሲርበኝ ለመለመን አልችል እንዲወፍሩ ሲከፋኝ አያስታውቅ ሁሌ ፈገግ እንዳልኩ እኔ ከፍቶኛል እውነቴን ነው ለምን ፎሎ ማድረግ ማለት በጣም ተራ ነገር ነው እንኳን ምን ጥቅም ነው እኳት በይ ተይ አሁን ምንድነው መሰለሽ ኪዱዬ ቤታዬ ማደምጡኝ ፎሎ ስለ እግዚአብሔር ብላችሁ ፎሎ ተደራረጉ ጥቅሙን እኛ ነን የምናውቀው እና አሁን ጥቅሙ እንዲህ ነው ደግሞ አሁን የቲክቶክን ፎሎ መደራረግ ጥቅም ቁጭ ብለን ስናስረዳ ነዋል እንዴ እንደዛ አይሆንም ፎሎ ተደራረጉ የምትደዋወሉት አውቃለሁ በቴሌግራም በቃ በቴሌግራም ትደዋወላላችሁ በቴሌግራምም ጭምር ፎሎ ማነው ብሎክም ተደራረጋችሁ እኮ ነው እሱንም አንሱት በቲክታክም ይሄው ብሎኩን አንስታችሁታል እግዚአብሔር ያክብራችሁ ፎሎ ግን ተደራረጉ ነው ለህሊናችሁ እኔ እግዚአብሔርን ስም ጠርቻለሁ እግዚአብሔርን የምትፈሩ ከሆነ ብቻ አድርጉት ካልሆነ ግን እንግዲህ ማስገደድ አይቻልም ቤታይም ኪዱም ትልልቅ ሰዎች ናችሁ እናንተን ማዘዝ መቆጣት አይቻልም ግን ስለ እግዚአብሔርን የምትወዱት ከሆነ ብቻ ግን አድርጉት አንድ ጊዜ ቤታይ ያደርገሻል የኔ ቆንጆ መቼስ ይዘኸኛል በፈጣሪ ዘንድሮ
ችግር የለውም። ምን ያውን ጊዜ ያክብርልኝ ችግር የለውም። አደረሻለሁ ፎሎ አንድ ይኸውልህ አሁን ለምሳሌ ፎሎ ብንደራረግ ሁለታችንም እዚህ እንትን ላይ ፎር ዩ ፔጅ ላይ ምናምን መታየታችን አይቀርማ። ከዛ እስከሆነ እሺ ያልን አይደለ? አሁን ከዛ ከበቃ ሰው ከተነጋገረ ምን ከተባለ ይቅር ከተባባለ በኋላ ፎሎ የሚደርሻል ይዝናሬ ቢግዲ ችግር የለም። ግን በጣም ነው የምትወጃት ማለት ነው ቤታን። ስለ እውነቴን ነው። አንደኛ ይሄን ያክል አታስቸግር። ያው እሷ ቆይ አዳምጪ፣ እሷ ፎሎ አድርጋለች። ያው እሷ ፎሎ አድርጋለች፣ አንቺን ፎሎ አድርጊ። ይሄን ያክል መሽኮርመን ምን ማለት አያስፈልግም። በያውን ፎሎ አድርጊ። ስለዚህ አን ፎሎ አድርጊና የቤታን ፎሎ መልሺ። አይ ተደራርገናል በቃ ፈለገ እውነት ነው። እስቲ በጣም ይዋደዳሉ እኮ ሁለቱ። እግዚአብሔርን አያቸው በጣም ተተችም አሁን በውስጥ ተደዋውሉና ፈለገ ይሄንን ዝለለው በቃ ይሄ እስካሁን ይሻልን በልደታ እኔ አልዘለም። እግዚአብሔርን ተወጇለሽ ተፈታታ ከዛ ተጠይቀናል። አሁን ሳምንት ተጠይቀን ምናምን የፎሎ እግዚአብሔርን ተወጇለሽ ወይ? አዎ ተወጇለሽ ኪዱ። እሺ በቃ እግዚአብሔር የምትወጁ ከሆነ ስለ እግዚአብሔር ፎሎ አድርጊ። ፎሎ ባክ መልሽ። እሺ አድርጌያለሁ። እሺ ሊቪዲሽ በጀርመንኛ እሺ እግዚአብሔር ያክብርልኝ ሁለታችሁንም። በውስጥ በቴሌግራም ነገ ስለ እውነቴን ነው። እኔ እንዴት ግሩፕ ራሱ እንዴት ክሬት እንደሚደረግ አላውቅም። ቤታይ በተደጋጋሚ ላንቺ ለመደወል ሞክሬ ትንሽ አስቸግሮኛል። ያ አለረለ ሴቲንጉን ብታስተካክልኝ ደስ ይለኛል። ደውዬ እንዳገኝሽ መልእክት አስቀምጬ እንድታዩ ያን ሴቲንግ ብቻ አስተካክልኝ። ኪዱንም ስለመደውልላት አገኛታለሁ። ነገውኑ ግሩፕ ክሬት አስደረግና ተደዋውለን ታወራላችሁ። ቅድም እንደተባለው እኔ በጌታ ሰላም አመልጣለሁ ማለት ነው። ከዛ በኋላ እናንተ ዘው ትወቃቀሳላችሁ እና እግዚአብሔር ያክብርልኝ። ለስካሁኑ ሰዓት ታዛችሁ እሺ ብላችሁ ሁሉንም ነገር ስለታዘዛችሁ በጣም ነው የማመሰግነው። ያለነው ሰሞነ ሕማማት ላይ ነው። በቃ አይደለ በትንሹም ቢሆን ለቤተ ክርስቲያናችሁ የምትታዘዙ እህቶች መሆናችሁን ስላሳያችሁ በጣም 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 ደስ ብሎኛል። ኮርቼባችኋለሁ። ሁለታችሁንም ያለማዳላት በጣም ወዳችኋለሁ። እኔ ብቻ አይደለሁም፣ መሲም፣ ጉቺም፣ ተሙም ሌሎችም በቲክታክ ፕላትፎርም ያፈራችኋቸው ቤተሰቦች በአጠቃላይ እናንተም ይወዷችኋል። እግዚአብሔር አምላክ ማውጣት በስተቀር የልባችሁን መሻት ይፈጽምላችሁ። በጣም ነው የምወዳችሁ። በቃ እናወራለን በውስጥ አሁን ምን ይቻላል? እሺ ፈለገ አክብረን እንትን ስላልክ ስላናገርከን በጣም ነው የማመሰግነው። ጉቺም ልጅቱንም ተመስገንም ሁላችሁንም አመሰግናለሁ። በቃ ይሄን የምለው ታፍነዋል። ኮመንት ክፈትላችሁ። ወዴት ነሻው ነው? ቴሌግራም ላይ እኮ አላስቀምጣ አፈናችሁን እያሉ ነውና ክፈትላቸው፣ እነሱም ነፃነት ያገኙ። ሌላ ምትለው ነገር ካለ? ሌላ ምለው ነገር ምንድነው? በጣም ነው ወዳችሁ በጣም እና ትንሽ እስከምቀስስ ጠብቁኝ። የንስሐ አባት እንዳትይዙ ጠብቁኝ። እሺ ኪዱ ቤታይ የንስሐ አባትን እንትይዛላችሁ። ችግር የለም። ረስቀል ነው ወይ ጉድ ደግሞ እንደዚህ ያለ ብለው ስሜን እንዳያጠፉ። ኤኒዌይስ በጣም ነው ወዳችሁ የንስሐ አባት። ኧረ ቤታይ ኧረ ታይ ግድ የለም ታይ እንዴት አይቻልም? ኦኬ እሺ አላውቅም። በዛ አይ ንስሐ አባት የሚኮነው እንዴት ነው መሰለሽ? አሁን ዲያቆን ንስሐ አባት መሆን አይችልም። ዲያቆን ንስሐ አባት የሚሆነው ሚስት ሲያገባ ነው። ከዛ አግብቶ ይቀሰሳል። አላውቅም ነበር፣ አወቅኩኝ ዛሬ። እንደዛ ነው ስርዓቱ። ኤኒዌይስ እኔ ትንሽ የማገለግላቸው ነፍሳቶች አሉ። እንደምታዩ ተመስገን ጌታ የሚባለው እና ከሌላ ደግሞ አንድ ልደተ ቃል የሚባል ወንድማችን አለ። ሁለቱም እኔ ክትትል የሚሹ ወንድሞች ናቸው። በጣም አላለ እኔ ወደ ትዳር ዓለም ገባው ማለት በቃ እነሱ ሜዳ ላይ ነው የሚቀሩት፣ ጨረቃ ላይ ነው የሚቀሩት። ስለዚህ በተወሰነች መልኩ
እነሱን ሰው ለማድረግ ስል እንግዲህ የራሴን ገድቤ እየኖርኩ ነው ቤታዬ። አንድ ቀን ግን አስደስታቸዋለሁ አይቀርም። መሲዬም ጉቺም ቤታም ኪሉ አገር ቤት ስትመጡ ጠብቅና አንድ ቀን አስደስታቸዋለሁ አይቀርም። አብረን እስኪ አንድ መዝሙር ዘምሪልኝ ቤታዬ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ከመዝሙር በኋላ ሌላ ስራ አለኝና ይጋጭብኛል። ከዚህ ስወጣ ሌላ ስራ አለኝ ይጋጭብኛልና ጉቺዬ በእኔ እንሂድ እናታችንን እናጫውት። አሁን የምናመሰግነው እግዚአብሔር ያክብርልን። እግዚአብሔር እንዲህ እንዳንተ ያሉ ሰዎችን ያብዛልን። ለሰላም ለአንድነት የሚደክሙ ሰዎችን ያው ፕላትፎርሙ እንደምታውቀው ነው፣ ግን አንዳንድ ጊዜ እንዲህ እንዳንተ ያሉ ሰዎችን እግዚአብሔር ያብዛልን። እናንተንም በጣም ነው የምናመሰግነው አክብራችሁ እሺ ብላችሁ ስለመጣችሁ። የቀረውን እግዚአብሔር ውሃ ያፍስስበት። ሰላም ተመልሶ አንድ ላይ ሆናችሁ የቀድሞ ፍቅር ተመልሶ የምናይ አድርገን። ሌላ በዚህ ጉዳይ ላይ የእውነት በጣም ሲጨነቁ የነበሩ ወንድሞች አሉ። አሁንም ፈለገን ምስጋና አቅርቢልን እያሉኝ ነው። አንድ ልዑል የሚባል ወንድማችን ከትላንት ለሊት ጀምሮ ሲደውልልኝ ነበረ። እችን ታህል እንኳን አጋጣሚውን ጊዜ ክን ወስደክ ምን ብለሃል እህቶችን ለማስማማት እግዚአብሔር ይስጥክ። በቃ እንዲህ አይነት ሰው አይጥፋ። እንዲህ አይነት ሰው በጣም በህይወት ያስፈልጋል እና በጣም ነው የማመሰግንክ። ተመስገንም ከላይ ያለው ብሪጅስቶንም ሁላችሁም እዚህ ያላችሁ ኪዱና ቤታዮ ከታች ያላችሁም ሰዎች ይሄ አጋጣሚ ለቤታዮና ለኪዱ ብቻ ሳይሆን ሌሎቻችሁ በህይወታችሁ ቂም ይዛችሁ አዝናችሁ ተቀይማችሁ ያላችሁ የይቅርታ ዋጋው ብዙ ነውና መንገድ ያቀናል፣ ነገር ያስተካክላል። ይቅርታ ኃጢአተኛውን እንደ ንጹህ እንዳዲስ ይወልዳልና ሁላችሁም በየቤታችሁ ይቅር ያላላችሁት ካለ ያስቀየማችሁ እንኳን ካለ ይቅር በሉ እና አዲስ ጅማሬ ይሁንላችሁ። ላለው አመሰግናለሁ። ፈለገዬ ሁላችሁ ነው። አሜን አሜን። ቤታዬም ኪዱ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለእኔ እንደታዘዛችሁ በእውነት አምላካችን እግዚአብሔር ታዛዥ ሆነን ፍሬ ይስጣችሁ። ለእኔ እንደታዘዛችሁ እንደ ይስሐቅ፣ እንደ ተክለ ሃይማኖት፣ እንደ ገብረ ክርስቶስ፣ እንደ ሕፃነ ቂርቆስ የሚታዘዥ ታዛዥ ሆነን ልጅ ይስጣችሁ። ታዛዥ ሆነን ፍሬ እግዚአብሔር አምላክ ይስጣችሁ። አመሰግናለሁ። አሜን። ፈለገኔም አመሰግናለሁ። መልካም ፕሮግራም ይሆንላችሁ። አይ ቲንክ አላችሁ። አሜን። ሰው እያወራ ነው መሰለኝ። ማን ነው እያወራ? አይታይም። ችግራችን ነው ችግራችን፣ የኛ ችግር ነው እያወራ ያለው። አቤት ወንድማችን ተመስገን። ሚዩት ነው እኔ ጋር ታውቃለህ።